ስሜ ጥበቡ ንጉሴ ይባላል። ከቂርቆስ ክፍለ ከተማ ወረዳ 10 ነው የመጣሁት። የምርጫው እንቅስቃሴ ከመጀመሪያ ጀምሮ ይፋ ከተደረገ ቀን ጀምሮ ከቅስቀሳው ጀምሮ እስከ መጨረሻ ድህረ ምርጫ ድረስ ያለው ነባራዊ ሁኔታ በጣም የሚገርምና የሚደነቅ ነው። በተለይ የምርጫው ዕለት የተካሄደው ተአምር የኛ ህዝብ የዋው ህዝብ ከሌሊቱ 10 ሰዓት ከምርጫ ቦርዶቹን አስቀድሞ በመግባት ተሰልፎ ፀሐይ ሳይበግራቸው እስከ መጨረሻ ድረስ አቅመ ደካሞችም ጭምር ተጋግሰው የመረጡበት ሂደት ነበር። ምርጫው ሰላምነቱ አንፃር በጣም ደስ የሚል ከሁሉም በላይ በጣም ፍጹም ሰላም የሆነ ምንም ያለ ምንም ኮሽታ ፍጹም ሰላም ተአማኒ መንግስታቸውን የመረጡበት ህዝብ ነበር። እንደ ወጣት በጣም ደስ የሚል በጣም የሚያረካና ደስ የሚል ነበርና እዛ ላይ በጣም ወጣቶች ነበሩ። ሰልፍ ረጃጅም ሰልፎች ላይ በጣም ወጣቶች ነበሩ። ወጣት ደግሞ ለሀገር ተስፋ ለነገ ብሩህ ተስፋ ለማየት መንግስታቸውን ለማምረጥ በጣም ትጉና ደስ የሚል ነበር። ስሜ ብዙአየሁ ብርሃኑ እባላለሁ። ያው ነዋሪነቴ የወረዳ 9 ቂርቆስ ክፍለ ከተማ ወረዳ 9 ነው የምኖረው። ሰባተኛው አገራዊ ምርጫ ያው በሚገርም ፍጹም ዲሞክራሲያዊ ፍጹም ፍትሃዊና በጣም በሚገርም ሁኔታ ህዝቡ ያው ስለ አገሩን መምራት የሚችለው አገሩን ማስቀጠል የሚቻለው በድምጽና በድምጽ ወይም በካርድ መሆኑን ያሳየበት ፍትሃዊና ማልዶ ከሌሊቱ 10 ሰዓት ጀምሮ ማልዶ በዛ በተባለው የምርጫ ጣቢያ ላይ አግኝተነዋል። ይህንን ለመታዘብ ሞክሬያለሁ። እናቶች፣ አቅመ ደካማ፣ ትልልቅ ሰዎች ብትራቸው ምርኩዛቸውን ይዘው ወጣቱ፣ የተለያየው ማህበረሰብ አባቶች እንደው በሚገርም ሁኔታ ህብረ ብሔራዊነታችንን በይፋ በአደባባይ ላይ ያየንበትና በእውነት አገር በካርድና በካርድ በድምጽ እንዴት ሀገር ማስቀጠል እንደሚቻል በጣም የታዘብኩበትና ያየሁበት እንዲሁም የሚገርመኝ ነገር የውጭ ሀገር ታዛቢዎች የውጭ ሀገር ሚዲያዎች ሁሉ የተለያዩ ታዛቢዎች ሁሉ ነበሩ። ፍጹም ሰላማዊ የተረጋጋ እውነት ሰልፉ በረጅም ሰልፍና ሰው ደከመኝ ሰለቸኝ ሳይል እውነት ከፊታቸው የሚታየው የነበረው ድባብ በቃ አገር ወዳድነታቸውን እኔ አብሶ እንደ ሴቶች በጣም በጥንካሬ ያንን ቀን ምርጫውን ፍጹም ሰላማዊ በሆነ መንገድ ምርጫውን ሲመርጡ ታዝቤያለሁ። ስለዚህ ያው እኔ በኔ በኩል ምንድነው ከካርድ ማስወሰድ ጊዜ ጀምሮ እስከ መጨረሻዋ ድምጽ አሰጣጥ ጀምሮ ፍጹም ሰላማዊ እውነት አገር በእንደዚህ አይነት መንገድ ወጣቱን በከፍተኛ ቁጥር ነው ያየሁት። እንደኔ ቂርቆስ ክፍለ ከተማ ወረዳ 9 ከፍተኛ ወጣት ድምጹን ሰጥቷል። ሴቶች ድምጻቸውን ሰጥተዋል። እናቶች፣ አባቶች፣ አረጋውያን ምርኩዛቸውን ይዘው ካርዳቸውን መልሰዋል እና ፍጹም ዲሞክራሲ የሆነውን መንገድ ፍትሃዊ የሆነውን ነገር አይተናል። ኢትዮጵያ ተመርጣለች። ኢትዮጵያ አሸንፋለች።